አሰላሙ አለይኩም ወራህመቱላሂ ወበረካቱ። የብዙዎቻችሁ ጥያቄ ስለሆነ ሁላችሁም በደንብ አዳምጡ። ባህር ውስጥ ተነክሮ ወይም ደግሞ ባህር ውስጥ ገብቶ ጠልቆ ማየት በህልም ምንድነው? የተወሰኑ ተፍሲሮች አሉት። የመጀመሪያው ተፍሲር አንድ ሰው በዱንያ ህይወት ላይ ጥልቅ ብሎ መግባትን ነው የሚያሳየው። በዚህ ምክንያት ደግሞ ብዙ መሻኪሎች በዚህ በዱንያ ምክንያት ብዙ ችግሮች እንደሚመጡበትና እነዛን ነገሮች እንደሚጋፈጣቸው ማሳያ ነው። በዱንያ ምክንያት የሚመጡ ውጣ ውረዶች እንዳሉበት። ሌላኛው ደግሞ ባህር ውስጥ ገብቶ ሰምጦ መውጣት የሚያቅተው ከሆነ ደግሞ ይህ ሰውዬ የሚሰራው ወንጀል ከባድ ወንጀል እንዳለና አላህን ያስቀየመ መሆኑን የሚያሳይ ነው። ከአላህ ጋር የሚያጣላውን ወንጀል እየሰራ እንደሆነ አላህ ሱብሓነሁ ወተዓላ በውሃ በባህር ወይም ደግሞ በመስመጥ ያጠፋቸው ትውልዶች ስላሉ በዛ አይነት ቅጣት አላህ ሊቀጣው ሊሆን ይችላል፣ ተውበት ካላደረገና ወደ አላህ ካልተመለሰ። ሌላው ደግሞ ባህሩን ከዳር ሆኖ የሚያየው ከሆነ እና ወይ አልገባበትም ወይንም ደግሞ አልሸሸውም። ይሄ ደግሞ ከሆነ ሰውየው የሚፈልገውን ነገር ለማግኘት በጣም የተቸገረ እንደሆነ ወይም ደግሞ የሚከብደው እንደሆነ ማሳያ ነው። ሌላው የገባበት ውሃ ላይ የገባበት ባህር ውስጥ ውሃውን የሚጠጣው ከሆነ በሱና በጠላቱ መካከል የነበረ ክፍተትን ኢስላህ ወይም ደግሞ ወደ እርቅ እንደሚቀየር እንደሚመጣና ያለውን ችግር አላህ ሊፈታው እንደሆነ ማሳያም ጭምር ነው። ሌላኛው ደግሞ ይህ ሰውዬ ባህር ውስጥ ገብቶ እንደሰመጠ ያውቃል። ነገር ግን ምንም ነገር እንዳልሆነ ደግሞ በቃ መስመጥ አለመስመጡን ደግሞ በሚያጠራጥር ደረጃ ላይ ከደረሰ ሰምጬ ነበር አሁን ግን አልሰመጥኩም የሚል ደረጃ ላይ ከደረሰ ሰውየው በአላህ ፍቃድ ወደ ዲኑ የሚመለስ ካለበት ጥፋት ካለበት ወንጀል ወደ ዲኑ ወደ አላህ መታረቅ ወደ አላህ መቃረብ እየተቃረበ እንደሆነ ማሳያ ነው። ተውበት በማድረግ ኢስቲግፋር በማድረግ ወደ አላህ መቃረብ እንደሚፈልግና እየተቃረበ እንደሆነም ማመላከቻ ነው። ሌላው ደግሞ የሚዋኝበት የገባበት ውሃ ወይም የሚዋኝ ዋናም ሊሆን ይችላል። በእርግጥ ይሄን ነገር የምናወራው ይህ የገባበት ውሃ በጣም ንጹህና ቆንጆ ከሆነ የሐላል የሆነ ንጹህ የሆነ ገንዘብን እንደሚያገኝም ማመላከቻ ጭምር ነው። ነገር ግን እዚህ ውሃ ውስጥ ገብቶ ወይም ደግሞ ባህር ውስጥ ገብቶ በዛው ከሞተ ግን በአጠገቡ ላይ በጣም ቅርብ የሆነ ጠላት የሱን ተንኮል እሱን የሚያጠቃበትና እሱን የሚያኮላሽበትን ነገር በጣም እየከተተ ወይም ደግሞ መስመር እያስያዘበት እንደሆነ ጠዋት ማታ በሱ ጉዳይ ላይ ቢዚ እንደሆነ የሆነ ሰው እንዳለበት ማሳያ ነው። አላሁ አለም። ስለዚህ ዱዓ ማድረግ ያስፈልገዋል። እንግዲህ አላህ ነጃ ይበለን። አላሁ አለም።